ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁ የተነጣጠለ የአማርኛ ቃልን እንዴት አገጣጥመን ማንበብ እንደምንችልና እንዴት ያንን ቃል በእንግሊዘኛ ሌተር መጻፍ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉ። ደብተርና እስክርቢቶ ይዛችሁ በደንብ ተከታተሉ። ወደ ክላሳችን ስንገባ እዚህ ጋር የተነጣጠሉ እያንዳንዱ የተነጣጠሉ የአማርኛ ቃላት አሉ። እነሱን ደግሞ እንዴት በእንግሊዘኛ ፊደላት መጻፍ እንደምንችል ወይም ያንን የአማርኛ ቃል እንዴት በእንግሊዘኛ መጻፍ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ከላይ ምን አለ? የአማርኛ ፊደላት አሉ። እዚህ ጋር ስንመጣ ምን ይላል? በለጠ አንድ ላይ አገጣጥመን ስናነብ በለጠ ይላል። በ ከበቤተሰብ መጀመሪያ ፊደል ነች። ለ ከለ ቤተሰብ መጀመሪያ ፊደል ነች። ጠ ከጠ ቤተሰብ መጀመሪያ ፊደል ነች። ስለዚህ አንድ ላይ ስናነብ በለጠ የሚል ቃል እናገኛለን። ስለዚህ በለጠ የሚለውን በእንግሊዘኛ ሌተር መጻፍ ስንፈልግ ለመጀመሪያ ፊደላት የምንጠቀመው ቫውል ወይም አነባቢ የምንለው ሌተር ኢ ነው የሚሆነው ማለት ነው። ለመጀመሪያ ኢ እንጠቀማለን። ስለዚህ በ ለማለት የምንጠቀመው ቢኢ፣ ለ ለማለት የምንጠቀመው ኤልኢ፣ ጠ ለማለት የምንጠቀመው ቲኢ። ስለዚህ ቢኢ፣ ኤልኢ፣ ቲኢ ምን ይላል? በለጠ የሚል ቃልን በእንግሊዘኛ ሌተር መጻፍ እንችላለን ማለት ነው። በለጠ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ረገድ አንድ ላይ ስናነብ አገጣጥመን አንድ ላይ ስናነብ ረገድ ይላል። ረገድ ይላል። ረ ከረ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ስለዚህ ረገድ ብለን በእንግሊዘኛ መጻፍ ስንፈልግ ረ ብለን ለመጻፍ አርኢ፣ ምክንያቱም ረ የረ ቤተሰብ መጀመሪያ ነች ተባብለናል። መጀመሪያዎቹ ደግሞ ማን ይወስዳሉ? አነባቢ ኢን ይወስዳሉ። አር ኢ ረ። ገ ለማለት ደግሞ ጂኢ። ገም ቅድም እንደተባባል ነው ከገ ቤተሰብ መጀመሪያ ፊደል ነች። መጀመሪያዎቹ ደግሞ ማን ይወስዳሉ? ኢን ይወስዳሉ። ጂኢ ገን ይወክላል። ድ ሳድስ ነች፣ ስድስተኛ ፊደል ነች። ሳድሶች ተቀጣጣይ ካልመቱ በስተቀር አነባቢ የላቸውም ተባብለን። ስለዚህ እዚህ ጋር መጨረሻ ላይ የመጣችው አነባቢ አይኖራትም ማለት ነው። ዲ ድን ይወክላል። ስለዚህ አርኢ ጂኢ ዲ ምን ይላል? ረገድ ረገድ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ከንቱ አንድ ላይ ስናነብ ከንቱ ይላል። ከንቱ ይላል። ከንቱ የሚለውን ስናይ ከከ ቤተሰብ መጀመሪያ ነች። ስለዚህ አነባቢ ማን ይሆናል ማለት ነው? ኢ ይሆናል። ኬ ኢ ከን ይወክላል። ን ሳድስ ነች ማለት የነ ቤተሰብ ስድስተኛ ነች ማለት ነው። ስድስተኛ ነች። ስለዚህ ስድስተኛዎቹ ደግሞ ተቀጣጣይ ካልመጡ በስተቀር ምን አይኖራቸውም? አነባቢ አይኖራቸውም። ስለዚህ ኤን ንን ይወክላል ማለት ነው። ቱ ስንል የተቤተሰብ ሁለተኛ ነች። ቱ ስንል የተቤተሰብ ሁለተኛ ነች። ሁለተኛዎቹ ደግሞ አነባቢ ማን ይወስዳሉ? ዩን ይወስዳሉ። ቲዩ ቱ ይወክላል ማለት ነው። ስለዚህ ኬኢ ኤን ቲዩ ምን ይላል? ከንቱ የሚል ቃል መጻፍ እንችላለን ማለት ነው። ኦኬ እዚህ ጋር ስንመጣ ነጠላ አንድ ላይ አገጣጥመን ስናነብ ነጠላ ይላል።
ነ ከነ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ አናባቢ ኢን ይወስዳሉ። ኤን ኢ ነን ይወክላል ማለት ነው። ጠ ከተ ቤተሰብ መጀመሪያ ነች። እዚህ ጋር እንደተባባል ነው። ቲኢ አናባቢ ኢን ይወስዳሉ። ቲኢ ጠን ይወክላል ማለት ነው። ላ ከለ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ አናባቢ ማን ይወስዳሉ? ኤን ይወስዳሉ። ኤል ኤ ላን ይወክላል። ስለዚህ ኤን ኢ ቲኢ ኤል ኤ ምን ይላል? ነጠላ ነጠላ ብለን መጻፍ ከፈለግነ እንደዚህ እንጽፋለን ማለት ነው። እንደዚህ እንጽፋለን ማለት ነው። በጣም ጥሩ። ኦኬ እዚህ ጋር ስንመጣ አ ሁ ን አ ሁ ን አገጣጥመን አንድ ላይ ስናነብ አሁን ይላል። አሁን ይላል። አ ከአ ቤተሰብ መጀመሪያ ነች። አ ከነ ቤተሰቦቿ አነባቢ ወይም ቫውል እንላታለን ማለት ነው። ቫውል አነባቢ ነች። ስለዚህ ምንም አይነት አነባቢ አይኖራቸውም ማለት ነው። ስለዚህ አን የምትወክልልን ማናለች? ኤ አን ይወክላል ማለት ነው። ሁ ከሀ ቤተሰብ ሁለተኛ ነች። ሁለተኛዎቹ ደግሞ እዚህ ጋር ምኑን ይወስዳሉ ተባብለናል? ዩን ይወስዳሉ። ዩ አነባቢ ይወስዳሉ ማለት ነው። ዩ አነባቢ ይወስዳሉ። ኤች ዩ ሁን ይወክላል ማለት ነው። ን እዚህ ጋር እንደተባባል ነው ሳድስ ነች ማለት ከነ ቤተሰብ ስድስተኛ ነች። ምንም አይነት አነባቢ አይኖራትም። ስለዚህ ኤን ምን ይወክላል? ንን ይወክላል ማለት ነው። ስለዚህ ኤ ኤች ዩ ኤን ምን ይላል? አሁን አሁን ብለን መጻፍ ከፈለግነ እንደዚህ መጻፍ እንችላለን ማለት ነው። ኦኬ እዚህ ጋር ስንመጣ ነውር ነውር አንድ አገጣጥመን ስናነብ ነውር ይላል። ነውር ይላል። ነውር የሚለውን ስናይ ነ ከነ ቤተሰብ መጀመሪያ ነች። እዚህ ጋር እንደተባባል ነው። መጀመሪያዎቹ ደግሞ ማንን ይወስዳሉ? ኢን ይወስዳሉ። አነባቢ ኢን ይወስዳሉ። ኤንኢ እዚህ ጋር እንደተባባል ነው ማለት ነው። ኤንኢ ነን ይወክላል። ው ሳድስ ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ሳድሶች ደግሞ ምን አይኖራቸውም? አነባቢ አይኖራቸውም ብለን ነበር። እዚህ ጋር አስተውሉ። ግን እዚህ ጋር ደብሊው አይ ብለን አነባቢ ጋር አይ አነባቢን ተጠቅመናል። እንዴት ካላችሁኝ እዚህ ጋር ከሱ ቀጥላ የመታች ማን ስለሆነች ነች? ሳድስ ስለሆነች። ሳድስ ማነች እሷ? ር ስንል ከረ ቤተሰብ ስድስተኛ ነች። ስለዚህ ሳድሶች ተቀጣጣይ ስድስተኛ ፊደላት ተቀጣጣይ ከመጡ ምን ይኖራቸዋል? አነባቢ ይኖራቸዋል። የትኛው ላይ? መጀመሪያው ፊደል ላይ፣ ቀድሞ የመታው ፊደል ላይ ወይም በእነሱ መካከል ላይ ማለት ነው። በእነሱ መካከል ላይ አነባቢ ማን ነው ማለት ነው? አይ ነው የሚሆነው ማለት ነው። ስለዚህ ውን የሚወክልልን ደብሊው አይ ውን ይወክላል ማለት ነው። ር ከሷ በኋላ ሌላ ሳድስ ስለሌለ ከሷ በኋላ ሌላ ሳድስ ስለሌለ ምንም አሁን አነባቢ አይኖራትም ማለት ነው። ስለዚህ ምን ይኖራታል ማለት ነው? ረን የሚወክልልን አር ብቻ ይሆናል ማለት ነው። ስለዚህ ኤንኢ ደብሊው አይ አር እዚህ ጋር ከሁለቱ ሳድስ መካከል ላይ ውና ር መካከል ላይ ምን ይኖራል? አይ አነባቢ ይኖራል ማለት ነው። ስለዚህ ኤንኢ ደብሊው አይ አር ነውር የሚል ቃል እናገኛለን። ነውር የሚል ቃል እናገኛለን ወይም ነውር ብለን ማንበብ እንችላለን ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። ስለዚህ የአማርኛ ቃልን በእንግሊዘኛ ለመጻፍ ኖት ዋንሊ የአማርኛ ቃልን እንግሊዘኛን ራሱ ለማንበብ በጣም የሚጠቅመው ምንድን ነው? የትኛው ፊደል የትኛውን ይወክልልናል የሚለውን በደንብ ካወቅነ ምንም አይነት ማንበብም ሆነ ለመጻፍ አንቸገርም። ለማንበብም ሆነ ለመጻፍ አንቸገርም ማለት ነው። ለሱ የሚሆን ደግሞ ክፍል 1 ክፍል 2 ብለን ቪዲዮ ሰርተንላችኋል። እሱን ቪዲዮ ያላያችሁ ካላችሁ ገብታችሁ ማየት ይኖርባችኋል ማለት ነው። ምክንያቱም በጣም ታተርፉበታላችሁ። ያላያችሁ ካላችሁ ገብታችሁ እዩ። ዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ ድረስ ባይ ባይ።